ምንድነው እንደሱ የምትይኝ? እንዴት እንደተቀየርክ ነው ለሰው ማሰብ መጀመር፣ በተለይ ደግሞ ለክብሩ። አዎ ክብሮ ምን ሳላውቀው ነው ቸኩዬ የጠላሁት። ቸኩለ ነው እኔን እንዳይገማ ነው እንጂ። እንዲህ ትንሽ ብቆይ እኮ ወስዶብኝ ነበር። ውይ እኔም አንተን ትቼ የትም እንደማልሄድ ታውቃለህ። ለዚህ እኮ ነው እኔ የምልሽ። እንደሱ ስጠራኝ እንዴት ደስ እንደሚለኝ። አንቺ የኔ ወይ የኔ ልዩ ሴት፣ ወይዬ በጣም እኮ ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። ሰላም ነው ሰኒ አለች። እኔ ጓደኛዋ ነኝ። እሺ እነግራታለሁ። ማነው? ድግስ ተጠርተን። ማነው የሚጠራ? ጎረቤቶች። እንዴት አልገባኝም። እኔ እናንተ እንዴት ነው አብረን የምንጠራው? በሩን ስከፍተው አገኙኝ ነው አሉ። አንድ ሰው ግን ቤት ሳስገባ የተደፋፈረ ነው መሰለህ። ቅርታ ኮብነቱ የሰኒ ደህንነት ያሳሰበው ቅዱስ ዛሬ ላይ ቤቷ ድረስ ሊጠይቃት ሄዷል። የናሆም እናት እምሩን አርግዛለች መሰለኝ ወፍራለች የሚል ጥያቄ ውስጧ ላይ ተፈጥሮባታል። ነገር ግን መራዊት በጣም ጨንቋታል። ናሆሜም እንደዛው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ጽናት ድራማ ክፍል 76ን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን እስከ መጨረሻው ድረስ አይታችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። ቅዱስ የሰናይት ሰላምና ደህንነት አሳስቦት ዛሬ ላይ ቤቷ ድረስ ሊጠይቃት ሄዷል። እሷም ከፍታ አስገብተዋለች። አንዳንድ ነገሮችን እያወሩም ነበረ። በዚሁም አጋጣሚ የእሷንም ችግር ተነግረዋለች እህቱ። የእሷ እህት በምን አይነት ምክንያት በምን ልቧ እንደተሰበረ አንዳንድ ነገሮችን ስትነግረው ነበረ። እሱም እንግዲህ ነገሮችን በምክንያት እያደረገ በሱም ያሳለፈውን የህይወት ታሪክ እያደረገ አንዳንድ ነገሮችን ሲመክራትና ሲያጽናናት ነበረ። ነገር ግን በሚመልሱት መልስ ምንም ሊግባቡም አልቻሉም። ቀስ በቀስ ይግባባሉ ብለን ተስፋ እናደርጋለን። የናሆሜም እናት እንደዚሁ መታ ነበረ። በዚሁም አጋጣሚ እንግዲህ ለምን አትወልዱም ውለዱ ልጅ ጸጋ ነው እያለች እየጨቀጨቀቻቸው ትገኛለች። እስከ ዛሬም ድረስ የመራዊትን ህመም የናሆሜ እናት አላወቀችም። ነገር ግን ወፍራለች ሳታረግዝ አትቀርም እያለች ለናሆሜ ስትለው ነበረ። አንቺ እንዳሰብሽው አይደለም እያለም እሱም ሲላት አይደለም። ምን ማለት ነው? ልጅ እኮ ጸጋ ነው። ለምንድን ነው እንደዚህ ደነዝ ይሆን? ከዋኔ እናት ሆኜ ነው እንጂ ሌላ ሰው ቢሆን አንተ የማትበስል ጥሬ ነክ እያለችም ስትለውም ነበረ። ናሆሜም እንግዲህ በሙሉ ስም የጠራሽኝ እያለ እየተበሳጨ እንግዲህ እሱ ግን የሚያበሳጨው ራሱ የሚያውቀውና መራዊት የምታውቀው ችግር ስላለ እናታቸው የማታውቀው ችግር ስለሆነ እሱ ነው ውስጣቸውን እያበሳጫቸውም ያለው። ተናዶ ወደ ክፍሉ ይሄዳል። በዚሁም አጋጣሚ እሷም ተናዳ ታጠገቡ ትሄዳለች። መራዊት ትመጣለች። ማሚስ ትለዋለች። ሄዛ ነች ትመጣለች። እንዲያውም መጣሁ ብሎ እሱም ታጠገቧ ተነስቶ ይሄዳል። በዚሁም አጋጣሚ መራዊት ምን ተፈጥሮ ነው ለምን እንደዚህ ሆነ የሚል ውስጧን ጥያቄ የፈጠረ ይመስላል። ፊቷን በጣም ተቀይሯል። በደቂቃ ውስጥ ፊቷ ተቀያይሯል። ከዛ ናሆሜም ጋር ትሄድና ለምንድን ነው እዚህ የተቀመጥከው? ማሚ ሳሎን አይደብራትም እያለች ስትለውም ነበር። እሺ በቃ እመጣለሁ ይላታል። ከአንዴ ሶስቴም ደጋግሜ የጠራሁህ ለምንድን ነው የማትመጣው እያለች እንግዲህ ጎትታ ይዘውም ሄዳለች። በዚሁም አጋጣሚ ወፍራለች እያለች እኮ ትልሻለች እያለም ሲላት ነበረ። ታዲያ ለምን አልወፍርም እንደ ህፃን ልጅ እያጎረስከኝ እያለች ትለዋለች። እንግዲህ አይ አይደለም አርግዛ እንደሆነ እያለች ነው ምናምን እያለ እንግዲህ ሲላት መራዊት እንግዲህ እንደዚህ አይነት ነገር ሲነገራት ራሷን በሽታዋን ስለምታውቅ በጣም እየከፋትና ውስጧን እየረበሻት ይገኛል። ውስጧንም እየረበሻት ያለው ነገር ምንድን ነው? ለምን ህልማቸውን አላሳካሁላቸውም? የናሆሜ እናት አያት መሆን ይፈልጋሉ። እኔ ግን እንደዛ ማድረግ አልቻልኩም፣ ደስታ ላስደስታቸው አልቻልኩም የሚል ስሜቷን ውስጧን እየረበሻት ይገኛል። እንግዲህ ማነች ሰኒም ለቅዱስ እህቷ በጓደኛዋ በምትወደው በፍቅሯ ልቧ እንደተሰበረ ተነግረዋለች። ሰው ሁሉ ተሰባሪ ነው። አንቺ ግን እንደዚህ አይነት እድል እንዳያልፍሽ የእህትሽን እድል አትስጭው። አንቺ እህትሽ በተገረፈችበት አለንጋ ዛሬም አትገረፊ። እኔ ብዙ ነገር አሳልፍ ያለሁ እያለም ሲመክራትም ነበረ። በዚሁም አጋጣሚ እንግዲህ ጽናትና
ለምን ማን ነው ክብሮና ኪራ ሰኒ ለምንድን ነው ከዚህ ቤት የጠፋችው እያለ ኪራን ሲጠይቀው ነበረ። አንተ ልጅ ምን እያልክ ነው? ለምንድን ነው እንደዚህ የጠየቀኝ? ምን ተፈጥሮ ነው? የሆነ ነገር እንግዲህ ፍቅር ሸጥቶኛል እያለ ዳርዳር ነው ምልክቱን እያሳየኝ ነው እያለ ሲለውም ነበር ኪራ። ለምን ሰኒ እኮ ስትመጣ ኩሽናውም ጓዳውም ሳሎኑም ሁሉም ነገር ነው የሚጮኸው በድምጿ ይለዋል። ድምጿንም መለየት ቻልክ ማለት ነው እያለ እንግዲህ ሲያሾፍበትም ነበረ። በዚሁም አጋጣሚ ተናዶ ዝም ብሎ ተነስቶ ይሄዳል። ታጠገቡ ጽናት ትመጣለች። ጽናትም ስትመጣ ሰኒ ግን ለምንድን ነው የጠፋችሁ ብሎ ይላታል። ክብሮ ሴት ሄዶ ነው ብሎ ይላታል። እኔ እንጂ አሁን የወጣው መጣሁ ብሎ ነው የወጣው እያለም ሲል ነበረ። ግን ምንድን ነው ከሰኒ ጋር የተፈጠረው ነገር? ምን ሆኖ ነው ልጁ ምን ሆኖ ነው እያለም ሲጠይቃት እንግዲህ ምን እንደተፈጠረ አላቅም፣ እንጠይቀዋለን፣ ሲመጣ እንጠይቀዋለን በደንብ እያለችም ስትለውም ነበረ። ክብሮ እንግዲህ ሰኒ ጋር ሄዶ ነበረ። ሰኒ ጋርም ሲሄድ እንግዲህ ለምን መጣህ ትለዋለች። ልጠይቅሽ ነው የመጣው፣ ስትጠፊ ልጠይቅሽ ነው የመጣሁት ይላታል። በጣም አመሰግናለሁ ጠይቀሽ ስለመጣክ ብላ ትለዋለች። እንግዲህ እሱም እንግዲህ በቃ ተጠየኩሽ ልሄድ ይላታል። አይ ኢደር እዚሁ ትለዋለች። ምን ነው ደግሞ በጠዋት መተሽ ተምታስደነግጪ? ዛሬ ላይ ተነስቼ ብሄድ ይሻለኛል። አንቺ ማታ ሌላ ሰው ጠዋት ሌላ ሰው ነው የምትሆኝብኝ እያለ ሲላትም ነበረ። ምግብ አትበላም ትለዋለች። በዚህን አጋጣሚ ግን ምግብ አልሰራችም። እሷ የእሱ ምግብ ስለለመደች ምግብ እንዲሰራላት ነው እንደዚህ ያለችው። አዘሻል ሰርተሻል ይላታል። አዎ ሰርቻለሁ ለዛውም እየቀቀልኩ ነው ትለዋለች። በዚህም አጋጣሚ እንግዲህ ሴት ወጥቶሻል እያለ ሲስቅባትም ነበረ። ለማንኛውም ቆንጆ ምግብ ሰርቻ በላሻለሁ ይላታል። ካልጣፈጠኝ አልበላም ትለዋለች። ነገር ግን የእሱ ምግብ መቼም ቢሆን አይደለም ምግቡን ብረት ድስት ነው የምትቆረቆረው ማለት ነው። ሰኒ እንግዲህ ሰራልሻለሁ ብሏት ሄዷል ማለት ነው። መራዊትም ሰኒ ጋር ጽናት ጋር መታ ነበረ። ጽናት ጋር ስትመጣ በጣም ከፍቷታል። ጽናትም መራዊት እንደከፋት ፊቷ ላይ አንብባዋለች። ምን ሆነች ነው? ምን ተፈጥሮ ነው? ናሆሜ ናሆሜ ጋር ደህና አይደላችሁም ወይ እያለችም ስትላትም ነበረ። ደህና ነን፣ እሱ የሚኖረው እኔን ለማስደሰት ነው። ነገር ግን የናሆሜም እናት መታኛ ጋር ነበር ያደረችው ትላታለች። እና ታዲያ ምን ተፈጠረ? አዎ ሰምቻለሁ፣ ኪራና ናሆሜ ሲያወሩ ሰምቻለሁ። ታዲያ ምን ተፈጥሮ ነው ትላታለች። ወፈርሽ አለችኝ ስትላት፣ እንዲህ ታዲያ ወፈርሽ ማለት ያስከፋል ብላም ስትላት፣ አይደለም እሷ ወፈርሽ ያለችኝ ሌላ ነው፣ አርግዘሻል ማለት ነው ምናምን ስትላት፣ እንግዲህ በጣም ነው እንደዚህ ያስከፋል እንደሱ ወይንም እኔ ልንገራት እንዴ ምናምን መናገር ይሻላል እያለችም ስትል፣ አዎ መናገር ይሻላል፣ ኪራ ያሳለፈውን ፈተና መልሰን እንደመሆንም ያንን ፈተና ማሳለፍ የለብንም፣ በጊዜ ማሳለፍ ይሻላል፣ መናገር ይሻላል። እንዲያውም ልነግራት ስል ናሆሜ መጣብኝ እያለችም እንግዲህ ስትል ነበረ። ናሆሜም እንግዲህ የመጣባት ምሩ ለናሆሜ እናት እንግዲህ እምነግርሽ ነገር አለኝ፣ አንድ ነገር አለኝ እያለችም ስትላትም ነበረ። በዚሁም አጋጣሚ ቁልፍ እየፈለጉ ናሆሜ መጣው ብሎ ነው ታጠገባቸው የሄደው። ተደውሎበት እናቱን ሊሸኝ እያለ ነው ተደውሎበት የሄደው። ለ20 ደቂቃ ብሎ እንግዲህ ወጥቶ 20 ሰዓት ድረስ ቆይ እያለች እናትየውም ስትበሳጭ ነበረ። እናትየውም ልትሄድ ስለተዘጋጀች በዚሁም አጋጣሚ ወፍረሻል፣ አርግዘሻል መሰለኝ ሂጂና ተመርመሪ እያለቻትም ነበረ። ነገር ግን እምሩ ወስና ልትነግራት ማሚ የምነግርሽ ነገር አለኝ ስትል ድንገት ናሆሜ መጥቷል። ናሆሜ ደግሞ እንደዚህ ይሄ እንዲወራበት እናቱም እንድትሰማ አይፈልግም እንግዲህ በዚሁም አጋጣሚ ነገሯ ተቋርጦ እናትየዋም ተነስታ ሄዳለች። ለማንኛውም ሌላ ቀን መጥቼ እጠይቅሻለሁ ብላታለች። እንግዲህ ናሆሜም እንደዛ እናቱን ሊሸኝ ሄዷል። ጽናትም ነገሩን መናገር ይሻላል ለናሆሜ የተመካከሩና መናገር ይሻላል እያለች እንግዲህ ምክሯን አወግዛታለች። በዚሁም አጋጣሚ ኪራ ዛሬ ሰኒን ሄደን እንጠይቃታለን እያለም ሲል ነበረ። እሺ በቃ እነ ናሆሜ ሲመጡ ሄደን እንጠይቃታለን ሲልም ነበረ። እነ ናሆሜ መጥተዋል። መራዊት ትንሽ ተኝታ ነበረ። በዚሁም አጋጣሚ ተነሱ እንሄድ ሲል ኪራ አይ ቆይ መራዊት ትንሽ ትተኛ እያለም ሲል ነበረ። በዚሁም አጋጣሚ ቆይ እስቲ ሄጄ ልያት ብሎ የተኛችበት ሄዶ ሲደባበሳትም ነበረ። በዚሁም አጋጣሚ ምን እንሂድ በቃ አሁን ተነስቻለሁ እንሂድ ብለው ተነሳስተዋል። እሷም ተነስታለች። ቅዱስ እንደገና ተመልሶ መጥቶ ሰኒ ጋ ነበር ያለው። እነ መራዊት እነ ሰኒ እነ ኪራ ሁሉም ተሰብስበው እንግዲህ እሷን ሊጠይቁ ይመጣሉ።
ሊጠይቋት ሲመጡ ቅዱስ እቤት ውስጥ ነው ያለው። በጣም ይደነግጣሉ፣ እነሱም ይሳሳቃሉ። ሁለቱም እብድ እንዴት ከፈተችለት እያሉም ሲሉም ነበረ። እንግዲህ ሁሉም እርስ በርስ እየተተያዩ ነበረ። እንዴት ከፈተችልክ? እንዴት ገባህ? ቤቱን እንዴት አወቅከው? እያሉትም ሲጠይቁትም ነበረ። በዚሁም አጋጣሚ ባለፈው ቡና ቤት አይቻት እንደዚሁ ሻይ ቡና ስትል አይቻት ስለ ከፋት አይቻት ልጠይቃት ነው የመጣሁት፣ በዚህ ሳልፍ ነው ጎራ ያልኩት እያለም ሲል ነበረ። ኧረ እባክህ ታዲያ እኛም ሲጀምረን እንደዚህ ነበረ፣ አትምጡብኝ አትልም ነበረ? አትምጡብኝ ተረጋጉ ብትል እኛም እኮ አንመጣም ነበር እያለ እንግዲህ ናሆሜም ሲያሾፍበትም ነበረ። ኪራም እንደዚሁ ሲያሾፍበት ነበረ። ምን እያላችሁ ነው? ምን ተፈጥሮ ነው? እንዲያውም ልሄድ እያለም ሲል እንግዲህ ለምንድን ነው የምትሄደው? እኛ ሰው አይደለንም? እንደኛ እዚህ እናድራለን? እኛም እኮ አናድርም እያለም ሲለውም ነበረ። እንግዲህ ኪራ ናሆሜም እንደዚሁ ሲል ነበረ። ማነች ሰኒም በጣም ደንግጣ ጽናትሽ ምግብ እንስራ ብለው ተነሳስተው ወደ ኩሽና ገብተዋል። ማነች መራዊትም እኔም ላግዛቸው ብለው ሄደዋል። እንግዲህ አሁን ምን ምግብ ልሰሩ ነው? ሄዳችሁ ልታወሩ ነው እንጂ ተሰብስባችሁ ልታወሩ ነው እያለ ናሆሜም ሲላቸው ነበረ። ኪራም እንግዲህ የራሳቸው ጉዳይ ይሁና እኛም እዚህ እናወራለን ብለው በዚሁም አጋጣሚ ቅዱስን ይዘውታል። እንግዲህ እንዴት ገባክ? እንዴት ከፈተችልን? በቃ አዲስ ጀንጃኛ አግኝተሽ ነው ከኛ ጋር የቀረሽው እያሏትም ነበረ ሰኒን። በዚሁም አጋጣሚ ለምንድነው ስልክን ማታነሽው እያሉ ለካ ቅዱስን አግኝተሽ ነው እንደዚህ የሆንሽው የጠፋሽው እያሉም እንግዲህ ሲያሾፉባትም ነበረ። ቅዱስም እንግዲህ እነሱ ድንገት በመምጣታቸው በጣም ደንግጧል። ሰኒም በጣም ደንግጣለች። ያልሆነ ነገር ነው የተፈጠረባቸው። ክብሩም እየተመላለሰ ነው ሰኒ ጋር። አሁን ደግሞ ቅዱስም እሷ ጋር መመላለስ ጀመረ እና የትኛው ነው ብለን እንወስናለን። እንግዲህ የትኛው ነው የሰኒ ጓደኛ የሰኒ የሚንከባከባት ጓደኛ ፍቅረኛ የሚሆናት የትኛዋ ነው? የደስታዋ የሀሳቧ ተጋሪ የትኛው ነው የሚሆነው የሚለውን በቀጣይ ይዘንላችሁ እንመጣለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።